ተመልካቾቻችን አድማጮቻችን እንደተለመደው የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው ላይክ የሚለውን በመጫን ማለት ነው እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል ይገባሉ ማለት ነው አልጎሪዝሙ ያሳያቸዋል ስለዚህ ላይክ ማድረግ አትርሱ ተመልካቾቻችን ዶክተር ዮናስ ዘውዴ ለኤምኤስ ከተናገሯት አንዲት አጭር ነገር ቀንጨብ አድርጌ በማቅረብ ነው ብልጽግና የሚለው አርማ ሎጎ ምን የሚያመለክት ነው ራሳቸው ዶክተር ዮናስ የፕሮቴስታንት እምነት ተከታይ ናቸው ምን እንደሆነ ትርጉሙ ባጭሩ እርሳቸው የሚነግሩን ሰምተን ወደ ሌሎች መረጃዎች እንለፍ ብልጽግና ፓርቲ ሎጎውን አይተ ከሆነ ሎጎ ሶስት ልጆች አሉ የተለያየ ቀለም ያላቸው ከዛ ሁለት እጆች አሉ ጥቁር የተቀቡ የሚደግፉ ከዛ ደግሞ 12 ነጠብጣብ ወይንም ደግሞ ጨረር የሚመስሉ አሉና ሎጎውን በመነጋገርበት ሰዓት ላይ አስተዋውሳለሁ አዳማ ነበርና የተለያዩ ሎጎ ምርጫዎች ቀርበው ነበር ጤፍ በለው ቡና በለው የተወሰኑ በተለያየ ምክንያት እነሱ እንትን ተጣሉና ዊዝን ፓርቲ ውስጥ ከነበሩ ሰዎች ይነሱ የነበሩትን ነገር አስተዋወስከኝ 12ቱ ጨረሮች 12ቱ ሐዋርያቶች ናቸው አይደል እንዴ እነዚህ ሶስቱ ሰዎች ደግሞ ሶስቱ ስላሴ ማለት ነው እነዚህ ጥቋቁ ሁለት እጆች ደግሞ እነማን ናቸው የሚል ጥያቄ ተነሳ ማለት እንደሰማችሁት ነው እኔ ማብራራት አይጠበቅብኝም 12 ነጥብ 12 ናቸው 12 ሐዋርያት ናቸው ሶስቱ ሰዎች የሶስቱ ስላሴ የሚያመለክቱ ናቸው ሁለቱ ጥቁሮች እጆች ምንድናቸው እሱ ነው ያልተነገረው አብይ የሚጨፈጨፍባቸው እጆች መሰሉኝ እነዛ ሁለት ጥቁር እጆች ለማንኛውም ይሄ ኢትዮጵያ መንግስት ሴኩላር ነኝ ነው የሚለው አይደለ ሙስሊምም ክርስቲያንም ያለበት ሀገር ነው ሌላም እምነት የሚከተል ያለበት ሀገር ነው ሎጎም በዚህ መልክ የሚተነትን ነው ሌላው ፕሮስፔሪቲ የሚባለው እንደምታውቁት ኢቭን በፕሮቴስታንቱ ዓለም እንኳን በአብዛኞቹ የተወገዘ ነው በዚህ እቺ ምድር ነው ገነት አድርገው ለመስራት የሚሆኑ ህይወታቸውም ሁሉ ነገራቸው ለምድራዊ ሀብት ነው በምድር ላይ ለመበልጸግ ነው የማዳኑ ስራ የመስቀሉ ስራ እነሱ ሰፈር ውስጥ የለም ስለዚህ ይሄ ሁሉ ጥፋት እየመጣ ያለው ምን አገባ ልንል እንችል ነበር ሰው ቢያመልክ ሰው የፈለገውን ማምለክ ይችላል መንግስት ላይ የተቀመጡት ሰዎች ግን ሀገርን በዚህ እንዘውራለን ሲሉ እንደምታዩት ለኮሪደር ለምን እየተባለ ሰው ደም እያለቀሰ ነው ለማብለጭለጭ እየተባለ ማለት ነው አካባቢው ለነሱም የሚኖሩለት ህይወት የምድራዊ ምቾት ነው ተመልከቷቸው ያበይን ጴንጤዎች ስለሚነዱት መኪና ስለሚያሰሩት ህንጻ ምናምን ነው ሁሌ ትኩረታቸው ለዚህ ነው ስለሚያሳስበን ይሄን ጉዳይ አሁን ያመጣሁት ሌሎቹስ ምን ይሉ ይሆን ሌላው ከዚህ እምነት ውጭ ያለውስ ምን ይሰማ ይሆን በመንግስት ደረጃ ያሉት እንደዚህ ናቸውና ገና ብዙ ምስጢሮች ይወጣሉ ኢቭን በክርስትናው ዓለም ራሱ ይሄ ፕሮስፔሪቲ ጎስፔል ተባለው የተወገዘም ነው ተቀባይነትም የሌለው ነው ተመልካቾቻችን ለዚህም ነው ሀገሪቱ በእነዚህ ሰዎች ነው ተይዛ ቁልቁል እየተዳፋች ያለችው ይህን ካልን ዘንዳ ወደ ሌሎች አበይት መረጃዎች ስናልፍ በጧቱ የኤምኤስ መረጃዎች እንደተነጋገር ነው በተለይ በአማራ ክልል በጎጃም አካባቢ ዛሬ 6ኛ ቀን ያስቆጠረ አውደ ውጊያ አለ በደጋዳሞት እንደነገርኳችሁ የደረሱን ቪዲዮዎችና አንዳንድ ምስሎች ቢኖሩም ከማሳየት ታቅበናል በጣም አስከፊ ነገር ነው እየሆነ ያለው በዛ አካባቢ ተመልካቾቻችን ያ ብቻ አይደለም በሰከላ ግሻ ባይም እንደዚሁ ግዙፍ የኮንክሪት ምሽግ ተደርምሷል መከላከያው በዛም ከፍተኛ ጉዳት ነው የደረሰው ያ ብቻ አይደለም በማቻከል ወረዳም እንዲሁ ግራ ቀዳም ቀጠና ባለው ሁኔታ ውስጥ ከፍተኛ ጉዳት ደርሷል በመከላከያ ላይ ከስፍራው የሚወጡት መረጃዎች እንደሚያመለክቱት ብዛት ያለው ኃይል ወደዛ በመግባቱ ምክንያት ነው እነዚህ ነገሮች የቀጠሉት እንዲሁም ዛሬ ሰኔ 18 ቀን በደባርቅ ወረዳና ጥራይና ቀበሌ ከባድ ውጊያ ተካሂዶ በዛም ላይ መከላከያዎች ከፍ ያለ ጉዳት እንደደረሰባቸው የአካባቢው ነዋሪዎች ያደረሱን መረጃ ያመለክታል በደጋዳሞት እንደነገርኳችሁ 6ኛ ቀን ነው በሌሎች አካባቢዎች 3ኛ ቀኑን አስቆጥሯል በአካባቢው የሚደረገው አብዛኛውን ኃይል ከአካባቢው በማጽዳት ወደ ከተማዋ ገብተናል ነው የሚሉት ወደ ፈረስ ቤት ዋናው የወረዳዋ ከተማ ፈረስ ቤት ገብተዋል የፋኖ ኃይሎች እንደምትመለከቷቸው ፈረስ ቤት አቢሲኒያ ባንክ ቅርንጫፍን
ሌሎችንም የባንክ ተቋማትና የህዝብ ተቋማትን እየጠበቁ ነው የሚገኙት። በጎጃም ከወትሮ በተለየ መልኩ ሰሞኑን እየተደረገ ያለው አውደ ውጊያ አሁንም ዜና እስከተጠናከረበት ጊዜ ተባብሶ መቀጠሉን ከስፍራው የሚደርሰን መረጃ ያመለክታል። ወደብ የሚከለክልበት ምክንያት ገንዘብ ስለሚጠራ አይደለም። ወደብ መጠቀም የጀመረለት የኤርትራ ወጣት መኖሪያው ኢትዮጵያ ውስጥ ነው። ሌላው ተመልካቾቻችን፣ አድማጮቻችን በአገር አቀፍ ደረጃ የደህንነት ቀን እያሉ የመረጃና የደህንነት ቀን እየተባለ እየተከበረ ነው። ዛሬ በእነ አብይ ያን እያከበሩ ነው። በዚህ ላይ ወረቀት ወይም ንግግር ካቀረቡት መካከል ጌታቸው ረዳ አንዱ ነው። ጌታቸው ረዳ ከባድ ማስጠንቀቂያ ለብልጽግና ባለስልጣናት ለእነ አብይ ሰጥቷቸዋል። በተለይ በኤርትራ ጉዳይ ላይ ጥብቅ ማሳሰቢያ፣ የኤርትራ ጉዳይ የስልጣን ማብቂያችሁ እንዳይሆን የሚል ነገር ነው። እንስማው ጌታቸው ያለውን። የኢትዮጵያ መንግስታት ከስልጣን መወገድ ከኤርትራ ጋር የተገናኘ ነው ከቀድሞ ጀምሮ አላቸው። ዛሬ ባቀረበው ጽሁፍ የጠቅላይ ሚኒስትር አብይ አህመድ የአፍሪካ ቀንድ ጉዳዮች አማካሪ ጌታቸው ረዳ እንደ ደህንነት ስጋት ኤርትራ ልታመጣ የምትችለውን ስጋት በተመለከተ ገለጻ ሰጥቷል። ገለጻውን ሲጀምር ባለፉት 100 ዓመታት የነበሩ የኢትዮጵያ መንግስታት የኤርትራ ጉዳይን የፈቱበት መንገድ መሰረታዊ እንደሆነ በማንሳት ነው። መሰረታዊ ነገር በቅርብ ጊዜ ታሪካችን ውስጥ የኢትዮጵያ መንግስት መምጣትም ሆነ መሄድ፣ መውደቅም ሆነ መነሳት በቀጥታ ከኤርትራ ጥያቄ አመላለሳችን ጋር የተያያዥነት ነው በማለት ተናግሯል። ጌታቸው አከለና የአፄ ኃይለ ሥላሴ መንግስት የኤርትራን ጥያቄ ለመፍታት የሄደበት መንገድ ለውድቀታቸው የራሱ አስተዋጽኦ አድርጓል። በተመሳሳይ የደርግ መንግስት የኤርትራን ጥያቄ ለመፍታት የወሰደው እርምጃ ለውድቀቱ ትልቅ አስተዋጽኦ አድርጓል። የኢህአዴግ መንግስትም የኤርትራን ግንኙነት በተመለከተ የተከተለው አካሄድ ለውድቀቱ ትልቅ ሚና ተጫውቷል በማለት አብራርተዋል። ኢቭን ኢህአዴግ የሚወደቀው በኤርትራ ምክንያት ነው የሚል ነገር ነው። አሁንም የኤርትራ ጉዳይ የሚያዝበት መንገድ እጅግ ወሳኝ ነው ብለዋል አቶ ጌታቸው። በአሁኑ ሰዓት ከኤርትራ ጋር ያለን ግንኙነት ቀጥታ የብሔራዊ ደህንነት ጉዳያችን ብቻ ሳይሆን ስለ ወደብ ስናነሳ፣ ስለ ግንኙነት ስናነሳ፣ ስለ ኤርትራ መንግስት ባህሪ ስናነሳ ከታሪክ አንጻር የኤርትራን ጥያቄ የምንመልስበት ሂደት ከአጠቃላይ ህልውናችን ጋር ተያያዥነት አለው። ይህን ነገር በአግባቡ ካልመለስን የእኛም ነገር በዚሁ ጉዳይ ያከትምለታል የሚል ነው። የኤርትራ ጋር ምን ያህል ስጋትና ፍርሃት እንዳለ ማለት ነው። ጌታቸው ይሄን ተናገሩ። እንግዲህ በኤርትራ ስጋቱ የሚመነጨው ከየት እንደሆነ እንድትመለከቱት ከሚል ነው። ለእነ አብይንም አስጠንቅቋል ጌታቸው። ይህን ካለ በኋላ ጌታቸው አንድ ንግግር ተናግሯል። ስለ ወደብ የተናገረው ንግግር እናዳምጠው። ወደብ የሚከለክልበት ምክንያት ገንዘብ ስለሚጠራ አይደለም። ወደብ መጠቀም የጀመረለት የኤርትራ ወጣት መኖሪያው ኢትዮጵያ ውስጥ ነው። ኢሳያስ ዓላማውን ለማስፈጸም የሚያስችለው እንደፈለገ መቀጥቀጥ የሚያስችለው እንደፈለገ መግዛት የሚያስችለው እድሜው ከፈቀደለት ድረስ እድል አይኖረውም። እንደሰማችሁት ነው። ወደብ መጠቀም የጀመርን ቀን ኤርትራ ወጣት መኖሪያው ኢትዮጵያ ነው የሚሆነው ይላል። እኔ ከዚህ ንግግር ላይ ሁለት ፋላሲ ነገር ነው ያየሁት። አንደኛ ወደብ መጠቀም የጀመርን ጊዜ ነው ያለው። ወደብ እንዳንጠቀም የከለከለን ማን ነው ነው የኔ ጥያቄ። እንደውም ለወደብ አጠቃቀም ተብሎ መንገዶች እየተሰሩ ነው እየተገነቡ ነው ተብሎ ስንት ነገር ሲደረግ አልነበር እንዴ? በእርቃቸው ማግስት ያ ነገር ለምን ታጠፈ ነው? ኢትዮጵያ ከኤርትራ ወደብ ልትጠቀም የመንገድ ስራ የግንባታ ስራ ምናምን እየተሰራ ነው ተብሎ ነበር። በኋላ ላይ ቆመ ቅሬታ ቀርቦ። ያ ብቻ አይደለም፣ ቅሬታውን ተከትሎ ኢቭን የወደቡን ነገር ማስኬድ ይቻል ነበር ከነ ልዩነት ማለት ነው። የእነ አብይ ዲፕሎማሲ ምን ሆነ? የኤርትራ ነፃነቴ በህልውና ላይ የተቃጣ ነው አለች እና አብይ የተከተሉት አፕሮች አጠቃላይ ወደብ እንዳንጠቀም አደረገ። ስለዚህ ወደብ መጠቀም የጀመርን ጊዜ የሚለው ወደብ እንዳንጠቀም ይሆን ነው። የአሰብ ወደብ እንዳንጠቀም ያደረግነው እና አብይ አህመድ በተከተሉት የተሳሳተ ዲፕሎማሲያዊ መንገድ፣ የተሳሳተ የጦረኝነት መንገድ ብቻ ነው። አንዱ ይሄ ነው የጀመርን ቀን ሲባል ማለት ነው። ሁለተኛ ወደብ መጠቀም የጀመርን ጊዜ የኤርትራ ወጣት ኢትዮጵያ መኖር ይጀምራል። በቃ እድገቱ እንትን በቃ አድገን በልጽገን። ለምን የኤርትራ ወጣት ጋር ቀድመው ሄዱ አቶ ጌታቸው? በየቀኑ ስንት ሺህ ወጣቶች ከኢትዮጵያ እንደሚወጡ ያውቃል? ስንት ሺህ ወጣቶች በየመን በረሃ እንደሚበሉ፣ በሳውዲ አረቢያ እንደሚበሉ፣ በአፋር ክልል እንደሚሄዱ። የኢትዮጵያ ስደተኞችን መጀመሪያ እናቆማለን ይበሉ እንጂ ወደ መጠቀም ሲጀምር በሉ እንደው ለማለቱ ነው። ይሆናል ብዬ አይደለም። ለማለትም የኤርትራ ወጣት ጋር ምን አስኬዶት ነው? መንገድ እያሳበረ የሚወጣውን የትግራይን ወጣት እናድናለን በሉ። የአማራና የኦሮሚያ ወጣት በአፋር ክልል በመቶ ሺዎች ነው የሚወጣው እኮ
ቀላል አይደለም። በሳምንት ውስጥ በመቶ ሺዎች እንደ ጉድ እኮ ነው እየወጣ ያለው። ኤርትራ ወጣት ጋር አስኬዶት እኮ ብዬ ነው። የኢትዮጵያ ችግር ከመጠን በላይ ከጭንቅላታችን ከጣራችን በላይ አልፎ ሄዶ የለው ወደ በማግኘት ብቻ የሚፈታ ነው ደግሞ አይሆንም። ብዙ የሚያነጋግር ነገር ነው። ግን እንደ ወደዛ ወደ ኤርትራ ወጣት ሄዶ ስለገረመኝ ነው። የኢትዮጵያ ወጣት ሰማዩናስ ምድጃ ሆኖበት በመቶ ሺዎች እየወጣ ነው በሳምንት ውስጥ። የቀረው ታንቆ እየሞተ ነው። ታንቆ ያልሞተው እያበደ ነው። ሌላው ደግሞ በጭንቀት እየኖረ ነው። ስለዚህ ኤርትራ ወጣት ጋር መሄድ አያስፈልግዎትም ለማለት ነው። አቶ ጌታቸው ይህን ነገር ለመናገር ያለ ሌላው መረጃ ተመልካቾቻችን፣ አድማጮቻችን በአዲስ አበባ ፖሊስ ዘንድ ከፍተኛ ሽኩቻ መከሰቱን በፖሊስ አባላትም በፖሊስ አመራሮችም ዘንድ ከፍተኛ ሽኩቻ መነሳቱን ከፖሊስ ምንጮች የሚደርሱ መረጃዎች ያመለክታሉ። በተለይ እነ አብይ በአማራ ተወላጅ ፖሊሶች ላይ እምነታቸውን ማጣታቸውን ተከትሎ በርካታ የአማራ ተወላጅ የፖሊስ መኮንኖች መሳሪያ እያስቀመጡ ዱላ ብቻ እንዲታጠቁ መደረጋቸው ነው የልዩነቱ ምንጭ። ልክ በመከላከያ ውስጥ እንዳለው የብሔር ክፍፍል ሁሉ በፖሊስም ውጭ በተለይ ደግሞ በአዲስ አበባ ፖሊስ ውስጥ ከፍተኛ ክፍፍል አለና በኦሮሚያ ፖሊሶች ናቸው በብዛት መሳሪያ እንዲይዙ የተደረጉት እና የአማራ ተወላጅ ፖሊስ የሆኑ ብዙዎቹ ዱላ ብቻ እንዲይዙ መሳሪያቸውን ያስረክቡ ተብሎ ማስረከባቸው ነው ከፍተኛ ችግር የፈጠረው። በተለይ ደግሞ ከኦሮሚያ ክልል ብቻ የተመለመሉ የ13ኛ ዙር ተመራቂዎች ልዩ ጥቅምና ስልጣን ተሰጥቷቸዋል። ለነሱ ብቻ ለሌሎች አልተሰጠም። ይህም ቁጣ አስነስቷል ነው የሚሉን። የጸጥታ መዋቅሩን በአንድ ወገን የበላይነት የመጠቅለል እቅድ የአምባገነኖች የመጨረሻ ውድቀት ዋዜማ ነው እና አብይም እዛ ላይ የደረሱ ይመስለናል ሲሉ እነዚሁ የተከፉ የፖሊስ አባላቶች የደረሱን መረጃ ያመለክታል። ስለዚህ በአዲስ አበባ ፖሊስ ውስጥም የብሔር ክፍፍሉ ጎልቷል። በጸጥታ መዋቅር ውስጥ በመከላከያም ውስጥ ይሄ እንግዲህ ነገሮች መጨረሻ አካባቢ ሲደርሱ ግዴታ በራሳቸው ጊዜ የሚፈነዱና የሚከሰቱ ነገሮች ስለሆነ ሊገርመን አይገባም። ነገ ከነገ ወዲያ ሌሎች ነገሮችንም እንመለከታለን። ተመልካቾች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የተከበራችሁ የተወደዳችሁ ቻናሌ ቤተሰቦች ዛሬ ደግሞ ይሄን የመሰለ ኪንታኪ አሰራርና የሩዝ መስሪ ነው ማለት ነው ይዤላችሁ የመጣሁት ቤተሰቦቼ። ሁላችሁም እንግዲህ ቪዲዮውን በቅንነት ላይክ፣ ሼር፣ ሰብስክራይብ ማድረጉን እንዳረሱ፣ ለቤት አዲስ ሆናችሁ ደውሉን መንካቱን እንዳረሱ። ወደ ቪዲዮ እንሄዳለን ማለት ነው። እና ተትቢላውን ያዘጋጀሁት እንግዲህ ቪዲዮ ጠፍቶብኝ ነው ማለት ነው። አውፋን እንግዲህ እዚህ ጋር ቅመሞቹን ነው ያረኩኝ። ከዛ አሁን ዶሮን ነው ማረጋው ማለት ነው። ያረኩበት ደግሞ ያው ፍልፍል አስወድ፣ በርበሬ፣ ጨው እናም ደግሞ ይሄ ምንድነው ኩርኩም የሚያቃጥለው ቃሪያ የተፈጨ ፓውደሩን ማለት ነው። ዝንጅቤል ፓውደር፣ ሽንኩርት ፓውደር እናም ደግሞ ቱም ፓውደር። ይሄ ሁሉ ስታረጉ ፓውደር ነው መሆን ያለበት ማለት ነው። ሽንኩርት ፓውደሩ ከሌላችሁ ሽንኩርቱን ፈክፍጋችሁ እንትን ታረጉታላችሁ፣ ውሃውን ጨምቃችሁ ታረጋላችሁ ማለት ነው። እና ሁሉንም ነገር ፓውደር ነው ማረግ ያለባችሁ። ከዛ በኋላ ታዋሂዱታላችሁ። እንቁላል፣ ጨው ምንድነው አርጋችሁ ሎሚ ማለት ነው። ሎሚ ደግሞ ኪንታኪ ሲሰሩ በጣም ነው እንትን የሚያደርግላችሁ ለመብሰል ያግዛችኋል። ፒኪንግ ፓውደር ጨምራችሁ አንተ ላይ እንግዲህ ውሃ ጨምራችሁ ታዋህዱትና በዚህ መልኩ ታረጋላችሁ። ከዛ ደግሞ ዶሮን እንዲያርገን እናረጋለን ማለት ነው። ከዛ ደግሞ በዚህ መልኩ ካለቀ በኋላ ይሄኛውን አንድ ቀን ሌሊት ደብላችሁ ተላጃ ማረግ አለባችሁ። ባላችሁ ፎይል መሆን ያላችሁን ነገር ከድናችሁ ዝም ብላችሁ አንድ ቀን ሌሊቱ ሙሉ ማሳደር አለባችሁ ማለት ነው። ምክንያቱም ይሄ ቅመሙንና ሁሉ ነገሩን እንትን ሲያረግ በጣም ቶሎ ይበስላል ውስጡ። በዛ ላይ ደግሞ ችፋ አይሆንም ማለት ነው። በጣም ለስላሳና በጣም አሪፍ ዶሮ ነው የሚሆነው ማለት ነው። ከዛ በኋላ እንግዲህ ጨርሰን እንግዲህ ከዘጋ ነው በኋላ ሌሊቱ ሙሉ ተላጃ እናረጋዋለን። ከዛ በኋላ ተላጃ ካረግነው በኋላ ደግሞ በራል ላይ ማለት ነው ወይም ደግሞ 2 ሰዓት 3 ሰዓት 4 ሰዓት ላይ ማስቀመጥ አለባችሁ። ምክንያቱም ቅመሙን በደንብ መጠጣት ስላለበት ሎሚውን ምኑን ማለት ነው። ከዛ በኋላ ደግሞ ግብአቱ መጥበስ ነው ማለት ነው።
ካደረ ከአንድ ሌሊት በኋላ ከ24 ሰዓት በኋላ በዚህ መልኩ አውጥቼ ዱቄት አዘጋጅቻለሁ። ዱቄቱን ደግሞ ማንኛውም ዱቄት የዳቦ ዱቄት አምጥታችሁ ከዛ ጨው እና ትንሽ በርበሬ ቆንጆ በርበሬ ኩርኩም አርጋችሁ ማዋሃድ ነው ማለት ነው። ከቻላችሁ ኒሻ ካላችሁ ወይም ደግሞ ቡስቱማት ካላችሁ ማለት ነው። ከሌላችሁ ደግሞ እንግዲህ ውሃ ደግሞ ቀዝቃዛ አዘጋጅታችሁ አንዴ በዚህ የነከራችሁ አንዴ በዚህ የነከራችሁ እንግዲህ በዚህ መልኩ ታዘጋጁታላችሁ ማለት ነው ቤተሰብ። ከዛ በኋላ እንግዲህ በዚህ መልኩ ታረጉታላችሁ። በዱቄቱ ነክራችሁ በዚህ መልኩ ካረጋችሁት በኋላ ከፈለጋችሁ ትንሽ ጊዜ 5-10 ደቂቃ ፍሬዘር ማድረግ ነው። ከዛ በኋላ ደግሞ ዘይት አጊላችሁ በዘይቱ በዚህ መልኩ መጥበስ ነው ማለት ነው። አሁን እየጠበስኩ ነው እና በጣም አሪፍና ያኔ አረቦች ሙቀርመሽ ይሉታል ማለት ነው። ከሽከሽ የሚል ምርጥ አሪፍ ሆኖ ነው የሚወጣው ማለት ነው። በጣም አሪፍ ነው እና ቆንጆ ነው ማለት ነው። በዚህ በኩል ደግሞ ሩዝ መስሪ ሻሪያ አርጌ በዚህ መልኩ ያማሰልኩ ነው ሻሪያው ቡኒ እስከሚሆንልኝ ድረስ። ከዛ በኋላ ደግሞ እንግዲህ ትንሽ ጊዜ በደንብ አርጌ ቡኒ ከሆነልኝ በኋላ ማረጋው ደግሞ ሩዝ ነው ማለት ነው። ሩዝ መስሪ ሲሰራ ደግሞ ግዴታ ሻሪያ ያስፈልገዋል። ዶሮ ደግሞ በዚህ መልኩ እየሰራሁት ነው የተጠበስነው ደርሷል። ውስጡ ላይ ደም እንዳይኖረው በደንብ አርጋችሁ በብለዋ መጨፍጨፍ ነው ያለባችሁ፣ ወይም ደግሞ ሰንጠቅ በብለዋ ማድረግ አለባችሁ ማለት ነው ቤተሰብ። በደንብ እንዲበስ እሳቱን ቀነስ አርጋችሁ እላችኋለሁ። በዚህ መልኩ አሁን ሩዝ አርገናል። ሩዙን በደንብ አርገን ዘይቱን እንዲጠጣልን ሁሉም ዘይት ሩዙ ላይ እንዲይዝልን ዘይትና ሳሙና ነው ያረኩት። በነገራችን ላይ እሱን ሳረግ ብዙ አልቀረስኩም። በደንብ አርገን እናዋሂደውና እንግዲህ ዶሮንም ደግሞ ዞር ብለን እናያለን። ምክንያቱም ጥሩ ከለር እንዲኖረው እንዳይቃጠልብን እናረጋለን ማለት ነው። ሩዙን ደግሞ በደንብ አርገን ነው ማሸት ያለብን። ምክንያቱም በደንብ አርጋችሁ ሩዝ መስሪ እንደዚህ ከላዋሃዳችሁት ማንኛውንም ሩዝ ዘይቱም ሆን ቅቤም ሆን በደንብ አርጋችሁ ማሸት ነው ያለባችሁ። ምክንያቱም ዘይቱ እንዲይዝ በኋላ ደግሞ ሲበስል ምን ይሆናል? ፍሬ ሆኖ በፍሬ ነው የሚወጣላችሁ። አሁን ደግሞ ውሃ እናረጋለን፣ እንከልሳለን። እንግዲህ የሚሆነው ውሃ ከዛ ካድነን እናስቀምጠውና ዶሮአችን ደግሞ ማየት እንጀምራለን ማለት ነው። ሌላ ያንን አውጥቼ ሌላ አርጌ ነው ማለት ነው። ምክንያቱም ዶሮ ቀስ እያለ ነው ጊዜ ወስዶ መብሰል ያለበት። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰቦቼ ላይክ አርጉ።